እጅግ በጣም ደስ የሚል ዜናው ምንድን ነው? ይሄ ጉዳይ እንግዲህ የሃኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማጣቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይፍ ላይ የገባንበት ዋናው ኬዝ ምንድነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራችኋል። መረጃዎቹን፣ ዶክመንቶቹን እዛ ላይ ገብታችሁ ታያላችሁ። አሁን የመጣንበት ዋነኛ ጉዳይ ሁለት ነገር ማስተካከል ስላለብን ነው። በመጀመሪያ ደረጃ ሙኒር ጠቅላላ ነገሩን ከኔ በተሻለ ኮኔክት እያደረገ እነዚህን ኦፕሬሽን የፈጸሙት እነሱ ስለሆኑ እሱን ይነግረናል። ሙኒር ማይኩን አንስተህ መናገር ትችላለህ። ኦኬ፣ አመሰግናለሁ። ያው ዋና ብቻ ሳይሆን ብዙዎቹ ኢትዮጵያኖች በተለያየ ቦታ ታግተዋል። እነሱ ደግሞ ቶርች የሚያደርጉበት ቦታ 4 አካባቢ ነው። ስማቸውን ያው ኦፕሬሽኑ የተደረገው ቦታ አብየን የሚል አብየን ያው የመኖች እዛ መንገድ የምታውቁ ሰዎች ካሉ አብየን ክፍለ ሀገር ነው። ሽኩራ የሚባል አለ፣ አልኤን የሚባል አለ፣ ረፋት የሚባል አለ። አሁን በትክክለኛው አሁን ዛሬ ሌሊቱን በዚህ ሰዓተኛ ባለንበት ሰዓት ያው ቴሌግራም እየገባችሁ ማለት ያው በየወቅቱ ለሱ ልክለታለሁ፣ እሱ ደግሞ ወደ እናንተ ይልካል። ከ300 እስከ 400 የሚሆን በዚህ 2 ቀን ውስጥ አጋቾችን የቆሰሉትንም የሞቱትንም ከእጃቸው አውጥተናል። ሌላ ደግሞ ሽኩራ የሚባል አካባቢ ያለ ደቡብ የመን ከነቤታቸው ሽፍቶቹ ሙሉ በሙሉ ተደምስሰዋል። ግማሹ ደግሞ ያው እየሸሹ ነው። ግማሹ ደግሞ ከታጋቾች ከተቀላቅሎ ፊታቸውን ስንንትን ስለሚሉ እንትን ብሏል። ያው ፎቶቸውን ካገኘን በቀላሉ ልንለያቸው እንችላለን። እዚህ ጋር ማስጠንቀቂያ የምነግራችሁ 3 ብሔር ነው እዛ አካባቢ የተከበቡት። 3 ነው አንድ ላይ ነው የሚሰሩት። የአማራ ልጆች ተወላጆች፣ የትግራይ ልጆች እና የኦሮሞ ልጆች ናቸው። አጋች ነው በቃ አከሌ አይደለም። 3ቱም ያው ርቀት የላቸውም። በሰው በ4 አቅጣጫ ነው እንትን ያለው። ያው ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በ4ቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ማለት ሁሉም ብሔር አጋች ቶርች የሚያደርጉበትን ቦታ ያው በቀጥታ ሰው አባታችን ይገባል። ሊንኩን ልክለታለሁ። ከኔ ይልቅ ደግሞ በአካል እዛ የኢትዮጵያኖች የህገወጥ ተከራካሪና መብት አስከባሪ ነው። ከሱና ከኡለማዎች ሼኮች የመኖች ጋር ነው። እሱ ነው ጦሩን ያዘዘላቸው። እሱ መጥቶ ያው ሙሉውን ኢንፎርሜሽን ነግራቸዋል ማለት ነው። እስካሁን 300 ሰው ተለቋል። ቪዲዮውም ፎቶውም ቤታቸውም ተቃጥለዋል። ሸራቸው የሽፍቶቹ ማለት ነው። ሽፍቶ ወደ ጋራ ሄደዋል። በየትም አያመልጡም፣ ሰማይ አይገቡም። ሁሉም የመን ላይ ያለው እርምጃ ኦፕሬሽን ተጀምሯል ለማለት ነውና በዚህ አካሄድ ደግሞ ሌላም የታገሉ እህቶቻችን ወንድሞቻችን እዚህ ቲክቶክ ላይ ሳይሆን በቀጥታ ያሉበትን ጉርጓድ እስከ ሰው ድንበር ድረስ የትኛውም ይሁን በሰላም ይሁን በአደንም ይሁን በሁለቱም በኦፕሬሽን እስከ መጨረሻ እንሄድበታለን ማለት ነው። ቃል ገባላቸዋል ማለት ነው።
ቅድም ሲጀምርላችሁ ሀናን ለማግኘት ግማሽ መንገድ ብያችኋለሁ። አሁን እዛ ጠፋች የተባለችበት ቦታና ሎኬሽኑ በትክክል ሊነገረን ይገባል፣ መረጃው ማለት ነው። ይሄ ቦታ የሚባል እዛ ላይ ቀጥታ የሚደረጉ ኦፕሬሽኖች ይቀጥላሉ። እነዚህ ጋር አሁንም ወደ እናንተ መምጣት የፈለግነው የት ቦታ ሁለት ነገር አስመራችሁ እንድትይዙልን ነው። የት ቦታ ነው ሽፍቶቹ የሚገኙት የሚለውን ሎኬሽን የምታውቁ ሰዎች ኢንቦክስ እንድታረጉልኝ ነው። ለኔ ኢንቦክስ ታረጉልኛላችሁ። ሎኬሽኑን ለነዚህ አካላቶች ይሰጣል፣ ኦፕሬሽኑ ይካሄዳል ማለት ነው። አንድ ሁለተኛ፣ እነዚህ የሚከናወኑባቸው ቦታዎች ላይ አሁን እንደዚህ አይነት እርምጃ ስለተጀመረ በየመንም ኦልሬዲ በዛም በሳውዲም ስለተጀመረ ቀጥታ የሚሆነው ነገር እነዚህ ነገሮች መስመር ለማስያዝ የእናንተ ትብብር ምንድነው? መጥቶ ሰላማዊ ቦታ ላይ የሚኖሩበት ቦታ ላይ እየተቀላቀሉ ነው ያሉት የሚፈለጉት ሰዎች ማለት ነው። ሀኒ የት አካባቢ የት ሎኬሽን ላይ ነው? ስሞቹን በትክክል መረጃዎቹን ለሚኪም ለኔም ለሁላችንም ትልኩልንና ቦታው እንዲህ ይባላል። አሁን እነገጠር ልጅ የምትተባበሩን አሁን ነው። አብራችሁ የሄዳችሁ 9 ልጆች የምትተባበሩን አሁን ነው። ተግባባን አይደል? እንደዚህም ያንን ቦታ የሽፍታዎቹን ቦታ የምታውቁ ሰዎች የምትተባበሩን አሁን ነው። አሁን ማንም ይመች አይደለም ጠቅላይ ማንም ባለበት ነገር ጆሮ ተይዞ መምጣት አለበት ማለት ነው። አንደኛ ይህንን ነገር ለማድረግ ሎኬሽኑን የምታውቁ ሰዎች ኢንፎርም አድርጉን፣ በውስጥ ላኩልኝ። ብዙን ነገር አንነግራችሁም የምንላቸውን ነገሮች ስላልተናገርን ነው የሆነ ስራ እየሰራን የምንመጣው። አሁንም በተናገረን ቁጥር እዚህ ጋር ቁጭ ብሎ የሆነ ነገር መረጃ ወስዶ እንዲሄዱብን አንፈልግም። ስለዚህ የእህታችን መገኘትና በህይወት መምጣት ዋናው ግባችን ነው። ተግባባን አይደል? ዋናው ግባችን ነው። ከዛ ምንም ንቅንቅ የምንለው ነገር የለም። ይሄኛው እንዲሆን ግን እያንዳንዱ ሎኬሽን ማወቅ መቻል አለብን። እያንዳንዱ ቦታ ኢቭን ያየው ሰው እዚህ ቦታ አይቼዋለሁ እያለ መረጃ ሊያቀብለን ይገባል። ይህንን ማድረግ ያለባችሁ ደግሞ ለእኛ ስጡን። ይህንን መረጃ በውስጥ ለኔ ስልክ ቁጥሬ ባዮ ላይ ያለላችሁ የምታውቁት መረጃ ካለ እያንዳንዱን እዚህ ጋር አይቼዋለሁ የሚለው መረጃ ስጡን። እኛ ኮንታክት እያደረግን ኦፕሬሽን ይወሰዳል ማለት ነው። ይሄ ኦፕሬሽን የሚወሰደው በጋራ ነው። ስለዚህ ግር እንዳይላችሁ እያንዳንዱን መጠየቅ የምትፈልጉት ነገር ካለ እንገባለን። እነዚህ ነገሮች የነዚህ ልጆች መፈታት በራሱ ቪዲዮን አይታችሁ እንግዲህ ኢትዮጵያውያን ናቸው። እነዚህ ከ300 በላይ ናቸው። ገና ይቀጥላል። ገና በሁለት ቀን ድርጊት ውስጥ ነው ይሄ ሁሉ ሰው ነፃ ያወጣው ማለት ነው። ቀለል አድርጋችሁ እንዳታዩት። ስለዚህ እነዚህን ወገኖቻችንን እንዳስፈታ ነው ሀኒ ጋርም ቶሎ እንድንደርስ መረጃ ስለምንፈልግ ነው የመጣ ነው። ከዛ ውጭ ይሄ ነገር መውጣቱና ሊንክ መሆኑ ኦልሬዲ በቁጥጥር ሰው መዋላቸው እየታወቀ ስለሚመጣ ሚዲያው ላይ መስመሩ እንዳይበላሽ ቀድመን እናሳውቃችሁ ብለን ነው የመጣ ነው። ተግባባን አይደል?